በኢትዮጵያ ፖለቲካ ሰማይ ስር ከአደባባይ ጩኸት ይልቅ የጓዳ ድርድር ድምፅ የጎላበት ወቅት ላይ እንገኛለን። በአዲስ አበባና በመቀሌ መካከል የተጀመረውና በሚስጥር የተያዘው ድርድር አሁን ድንገት በታሪክ መስቀለኛ መንገድ ላይ ቆመ ይመስላል። ይህ ድርድር በመቀሌ ቤተ መንግስት ግንብ ውስጥ አዲስ የመሰነጣጠቅ ድምፅ እንዲሰማ ምክንያትም ሆኗል። ነገሩ የመቀሌን ፖለቲካ ለሁለት ከፍሎታል። በአንድ በኩል የሰላም ፈላጊው ኃይል ከፌዴራል መንግስቱ ጋር ሲደራደር፣ በሌላ በኩል ደግሞ የክተትና የጦር ናፋቂዎች ክተት ለማወጅ አዋጅ እያረቀቀ ነው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። በአውሮፓ ዲፕሎማቶች አማካኝነት የተጀመረው ድርድር ሲቪሉን ከወታደሩ፣ ህወሓትን ከጀነራሉ አቃቅሯል። ጀነራል ታደሰ ወረደ ወደ ኤርትራ ድንበር ማቅናታቸው እያነጋገረ ሲሆን፣ በሌላ በኩል ጀነራል ጻድቃን ጀነራል ታደሰን ይተካሉ የመባሉ ጉዳይ ሻዕቢያን አስደንግጧል። ተንታኞች ጠቅላይ ሚኒስትር አብይ ጥይት ሳይተኩሱ ጽምዶን እያፈራረሱት ነው እያሉ ናቸው። ትንታኔያችን ትኩረቱን ከዚህ ጉዳይ ላይ አድርጓል። አብራችሁን ቆዩ። መረጃዎች እንደሚያመለክቱት በአውሮፓ ዲፕሎማቶች አሸማጋይነት ሲካሄድ የቆየው ድርድር ወደ ፊት ለፊት ንግግር ለመሸጋገር ጥቂት እርምጃዎች ሲቀሩት በህወሓት ከፍተኛ አመራሮች መካከል ትልቅ የሐሳብ ልዩነትን ፈጥሯል። በአንድ በኩል በነ ዶክተር ደብረጽዮን ገብረ ሚካኤል ያሉ ሲቪል ፖለቲከኞች ከአዲስ አበባ ጋር ፊት ለፊት ተቀምጦ ለመደራደር ፍላጎት ቢያሳዩም፣ በሌላ በኩል ግን ያፈንጋጩ ቡድን የድርድሩን ጠረጴዛ ለመገልበጥ እየተንቀሳቀሰ መሆኑ ተሰምቷል። ይህ አፈንጋጭ ቡድን በስውሩ የደህንነት ሰው ጌታቸው አሰፋ ይመራል። እነ ብርጋዴር ጀነራል ምግበ ኃይለ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወዲም በተይና ሜጀር ጀነራል ብርሃነ ነጋሽ ወዲ መድህን ያሉ የጦር መሪዎችን ያቀፈ ነው። እነዚህ ጀነራሎች የአዲስ አበባውን ድርድር የሚቃወሙት በምክንያት ነው። ለእነርሱ ከፌዴራል መንግስቱ ጋር የሚደረግ ማናቸውም መቀራረብ ከሰሜኑ ጎረቤት ከሻዕቢያ ጋር የተጀመረውን ስልታዊ ወዳጅነት አደጋ ላይ ይጥላል የሚል ስጋት አላቸው። በሌላ በኩል የስልጣን ዘመናቸው ሊያበቃ ጥቂት ቀናት የቀራቸው ጀነራል ታደሰ ወረደ በድንገት ወደ ኤርትራ ድንበር መቃረባቸው ብዙ ጥያቄዎችን ጭሯል። ይህ ጉዞ ከወታደራዊ ዝግጅት ይልቅ በድርድር ዙሪያ ለተፈጠረው ልዩነት ምላሽ ሊሆን እንደሚችልም ይገመታል። የፌዴራል መንግስቱ ጀነራል ጻድቃን ገብረትንሳኤ ክልሉን እንዲመሩ ፍላጎት ማሳየቱ በትግራይ ፖለቲካ ላይ ሌላ የውጥረት ነዳጅ እያርከፈከፈ ይገኛል። በዚህ ምክንያት ከሻዕቢያ ጋር የወርቅ ንግድ፣ ነዳጅና በኮንትሮባንድ የሚሰራው የጀነራሎቹ ቡድን በሰላም ኪሳራ በግጭት አተርፋለሁ በሚል ድርድሩን አሻፈረኝ ብሏል። የሀብታሞችን ሰነድ የሚበረብረው ታዋቂው ፎርብስ መጽሔት በወርቅ ንግድ የከበሩ ጀነራል ያላቸው ወዲም በተይና በዱባይና በአዲስ አበባ በወታደር ደሞዜ በውድ የሚከራዩ ቅንጡ ቤቶችን ገነባው የሚሉት ጀነራል ምግበ ኃይለ የሀብታሞችን ሰነድ የሚበረብረው ታዋቂው ፎርብስ መጽሔት በወርቅ ንግድ የከበሩ ጀነራል ያላቸው ወዲም በተይና በዱባይና በአዲስ አበባ በወታደር ደሞዜ በውድ የሚከራዩ ቅንጡ ቤቶችን ገንብቻሉ ያሉት ወዲም በተይ ጦርነት ሲኖር ብቻ ካዝናችን ይሞላል፣ ሰላም ለኪሳችን ጸር ነው በሚል የሰላም አማራጭን ገፍተውታል። እናም የህወሓት ጀነራሎች ከታሪካዊ ባላንጣቸው ሻዕቢያ ጋር ለመለጠፍ መፈለጋቸውም በፖለቲካ ሳይንስ የጠላቴ ጠላት ወዳጄ ነው ከሚለው መርህ የመነጨ ነው። ተንታኞች ይህ ስጋት በተለያዩ ምክንያቶች የተፈጠረ ነው ይላሉ። የመጀመሪያው አዲስ አበባን እንደ የጋራ ስጋት ማየት ነው። ምንም እንኳ ህወሓትና ሻዕቢያ ለሁለት አስርት ዓመታት ደም ቢቃቡም አሁን ባለው ተለዋዋጭ ሁኔታ ግን ሁለቱም ወገኖች ከአዲስ አበባ ጋር ያላቸው ግንኙነት እየሻከረ ነው። የህወሓት አፈንጋጭ ጀነራሎች ከፌዴራል መንግስት ጋር ከመወዳጀት ይልቅ ከአስመራ ጋር መቆየትን የተሻለ መደራደሪያ አቅም ሊቨሬጅ እንደሚሰጣቸው ያምናሉ። ሲቀጥል የህልውና ዋስትና ፍለጋ ነው። ጀነራሎቹ በደምም በሙስናም ተጨመላልቋል። ሰላም ስጋታቸው ነው።
ሰላም ወንጀላችንን ይገልጠዋል ብለው ይሰጋሉ። በፕሪቶሪያው ስምምነት መሰረት ትጥቅ መፍታትና የሽግግር ሂደቱ ለጀነራሎቹ የግል ደህንነት ስጋት ሊሆን ይችላል። በመሆኑም የኤርትራን ወታደራዊ ጡንቻ እንደ ከለላ በመጠቀም በአዲስ አበባ ላይ የጫና ስልት ለመከተል እያሰቡ ሊሆን ይችላል። ይህ ግን እሳትን በሳር የመሸፈን ያህል አደገኛ አካሄድ ነው። ሲሰልስ የፕሪቶሪያው ስምምነት ሁሉንም የህወሓት ሰዎች ያስደሰተ አይደለም። ሻዕቢያ በፕሪቶሪያው ስምምነት ውስጥ ቀጥተኛ ተሳታፊ ያለመሆኑ በትግራይ ውስጥ ድርድርን የሚቃወሙ ኃይሎችን በመርዳት የራሱን ቀጠናዊ ፍላጎት ለማስከበር ምቹ ሁኔታ ፈጥሮለታል። ይህም የትግራይን ፖለቲካ በሁለት ጎራ ማለትም በአዲስ አበባ ፈላጊዎችና አስመራን ጠባቂዎች እንዲከፈል አድርጎታል። በእንቅርት ላይ ጆሮ ደግፍ እንዲሉ አቶ ጌታቸው ረዳን በሴራ ያባረሩት ጀነራል ጻድቃንን የትግራይ ጊዜያዊ መሪ ይሆናሉ የሚለው ጉዳይ አስደንግጧቸዋል። የጀነራል ጻድቃን ገብረትንሳኤ ወደ ክልላዊ አመራርነት መምጣትና የተወሰኑ የጦር አዛዦች ወደ አስመራ የሚያደርጉት ስልታዊ ርዕዮት በኢትዮጵያና በሰሜኑ ቀጠና ላይ የሚፈጥረው ተጽዕኖ እጅግ ውስብስብ ነው። ይህንን ሁኔታ በጂኦፖለቲካዊና በሀገራዊ የኃይል ሚዛን ባላንስ ኦፍ ፓወር ላይ ተጽዕኖ ግዙፍ ነው። እንዴት የሚለውን እንመልከተው። ጀነራል ጻድቃን ገብረትንሳኤን ወደ ክልሉ መሪነት ማምጣት ሁለት ተቃራኒ የሆኑ ውጤቶችን ሊያስከትል ይችላል። የመጀመሪያው ለዘላቂ ሰላም ያለው ፋይዳ ነው። የጀነራሉ በዲፕሎማሲው ማህበረሰብ ዘንድ ያላቸው ተቀባይነት ነው። ጀነራል ጻድቃን በፕሪቶሪያው ስምምነት ወቅት የነበራቸው ሚናና ከዓለም አቀፉ ማህበረሰብ ጋር ያላቸው ግንኙነት ክልሉን ወደ መደበኛ የፖለቲካ መዋቅር ለመመለስ ይረዳል ተብሎ ይታመናል። ከዚህ ባሻገር በክልሉ ተቋማዊ ሪፎርም ሊያዋልዱ ይችላሉ። ከፖለቲካ ርዕዮተ ዓለም ይልቅ ለተግባራዊ አስተዳደር ቴክኖክራቲክ አፕሮች ቅድሜ የሚሰጡ በመሆናቸው በጦርነት የደቀቀውን የክልሉን ኢኮኖሚና መዋቅር መልሶ ለመገንባት የተሻለ አቅም ሊኖራቸው ይችላል። በሌላ በኩል ከሻዕቢያ ጋር የሚሰሩ ኮንትሮባንዲስት ጀነራሎች በጀነራሉ ወደ መቀሌ መምጣት አዲስ ግጭትን ሊጠምቁ ይችላሉ። በህወሓትና ነባር አመራሮች ኦልድ ጋርድስ እንደዚሁም በጀነራሉ ደጋፊዎች መካከል ያለው የስልጣን ሽኩቻ ወደ እርስ በርስ ፍጥጫም ሊያመራ ይችላል። አፈንጋጭ የተባሉት ጀነራሎቹ የጻድቃንን መምጣት እንደ አዲስ አበባ ተላላኪነት አድርገው የሚቆጥሩ ከሆነ ክልሉ ወደ ጸጥታ ቀውስ ሊገባ ይችላል። በተጨማሪም በትግራይ ያሉ ታጣቂዎች ታማኝነት በፖለቲካው አመራርና በወታደራዊ አዛዦች መካከል የሚወረወር ከሆነ ይህም ለቀጣዩ የፌዴራልና የክልሉ ግንኙነት ትልቅ ፈተና ይሆናል። ከሻዕቢያ ጋር የተለጠፉ ኮንትሮባንዲስት ጀነራሎች ለጀነራል ጻድቃን ፈተና ናቸው። በታሪክ እጅግ መራራ ጠላት የነበሩት የህወሓት ጀነራሎችና የሻዕቢያ መንግስት አዲስ ወዳጅነት መፍጠራቸው በኢትዮጵያ ፖለቲካ ላይ የሚመዙት መዘዝ ቀላል አይደለም። ጀነራሎቹ ከአስመራ ጋር መወዳጀታቸው በአዲስ አበባ ላይ የሁለት ግንባር ቱ ፍሮንት ስጋት እንዲጋረጥ ያደርጋል። ይህ ደግሞ የፌዴራል መንግስቱ በሰሜኑ ጉዳይ ላይ ያለውን የበላይነት እንዲያጣና በድርድር ጠረጴዛ ላይ እንዲዳከም ለማድረግ የታለመ የሴራ ስሌት ነው። የፕሪቶሪያው ስምምነት መክሸፍ ሌላኛው አደጋ ነው። የስምምነቱ ዋነኛ ግብ ትጥቅ መፍታትና ሰላምን ማምጣት ቢሆንም ጀነራሎቹ ከአስመራ ጋር ግንኙነት መጀመራቸው ግን ክልሉ ዳግም የውጭ ኃይሎች መጫወቻ እንዲሆን በር ይከፍታል። የኤርትራ ሚና በኢትዮጵያ የፖለቲካ ላይ መጠናከሩ የቀይ ባህር ፖለቲካንና የጎረቤት ሀገራትን ግንኙነት ይበልጥ ያወሳስበዋል። ሻዕቢያ በትግራይ ውስጥ ተሰሚነት ያላቸው ወዳጆቹ ማግኘቱ በፌዴራል መንግስቱ ላይ ያለውን ተጽዕኖ የማሳረፍ አቅሙን ለመጨመር አስቦ የሚሰራው ስራ ነው። ሆኖም የጀነራል ጻድቃን ወደ መሪነት መምጣት ለትግራይ መረጋጋት ሊሰጥ ቢችልም ጀነራሎቹ ወደ አስመራ መመልከታቸው ለኢትዮጵያ ሰላም እጅጉን አደጋ ነው። ህወሓት የፕሪቶሪያውን ስምምነት ብቻ ሳይሆን ጽፌዋለሁ እቆምለታለሁ የሚለውን ህገ መንግስቱን ደጋግሞ እየጣሰ ነው። በህገ መንግስታዊ ስርዓት መሰረት ከውጭ ሀገራት ጋር ግንኙነት የማድረግና የውጭ ፖሊሲን የመቅረጽ ስልጣን የፌዴራል መንግስቱ ብቻ ነው። አንድ የክልል አስተዳደር ወይም በክልል ውስጥ ያሉ የታጠቁ ኃይሎች ከጎረቤት ሀገር ጋር ቀጥተኛ ግንኙነት ሲፈጥሩ የማዕከላዊ መንግስቱን የዲፕሎማሲ ሞኖፖሊ ይሰብረዋል። ይህ ደግሞ ኢትዮጵያ
በአንድ ድምፅ አትናገር የሚለውን መልእክት ለዓለም አቀፉ ማህበረሰብ ያስተላልፋል። የፕሪቶሪያው የሰላም ስምምነት ዋነኛ ግብ ትግራይን ወደ ፌዴራል መዋቅሩ መመለስና ሁሉንም ታጣቂዎች ትጥቅ ማስፈታት ነው። ጄኔራሎቹ ከአስመራ ጋር የሚፈጥሩት ወዳጅነት ለፌዴራል መንግስቱ እውቅና ከመስጠት ይልቅ አማራጭ የኃይል ሚዛን ፍለጋ ነው። ይህ ከሆነ ደግሞ የሰላም ስምምነቱ ትርጉም አልባ ሆኖ ዳግም ወደ የታጠቀ ግጭት የማምራት እድሉ ሰፊ ይሆናል። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካ ላይ ያለው ፍላጎትና ተሳትፎ የታወቀ ነው። አስመራ ከትግራይ ጄኔራሎች ጋር የምታደርገው መቀራረብ በኢትዮጵያ መንግስት ላይ ጫና ለመፍጠር እንደ ስልታዊ መሳሪያ ሊያገለግል ይችላል። ትግራይ በአዲስ አበባና በአስመራ መካከል የምትገኝ የደህንነት ቀጠና በፈር ዞን ከመሆን ወጥታ የአስመራን ፍላጎት የምታስፈጽም መድረክ የመሆን አደጋ አለው። ይህም ኢትዮጵያ የውስጥ ደህንነት ለውጭ ጣልቃ ገብነትን ክፍት ያደርጓል። ይህ የትግራይን ህዝብ ተጎጂ ያደርጓል። ኢትዮጵያ በአሁኑ ወቅት የባህር በር ፍላጎቷን ለማሳካት በምታደርገው ጥረት ከኤርትራ ጋር ያላት ግንኙነት በጥርጣሬ የታጀበ ነው። አስመራ በትግራይ በኩል ተሰሚነት ካገኘች ኢትዮጵያ በቀጠናው ያላትን ተሰሚነት ለማዳከም ትጠቀምበታለች። በተለይም በኤርትራ ድንበር አቅራቢያ የሚደረጉ ወታደራዊ እንቅስቃሴዎች በፌዴራል መንግስቱ ቁጥጥር ስር ካልሆኑ ሀገሪቱ በሰሜን በኩል ያላት ስልታዊ ጥንካሬ ይላላል። አንድ ክልል ከጎረቤት ሀገር በራሱ መንገድ ግንኙነት መጀመሩ ሌሎች ክልሎችም ተመሳሳይ ፈለግ እንዲከተሉ መጥፎ አርአያ ወይም ፕሬሲደንት ሊሆን ይችላል። ይህ ሁኔታ የሀገሪቱን ፌዴራላዊ አንድነት አደጋ ላይ የሚጥልና የመበታተን ፖለቲካ ሴንትሪፊጋል ፎርስስ የሚያበረታታ ነው። ለኢትዮጵያ መንግስት የመቀሌና የአስመራ መቀራረብ እንደ ስልታዊ ክህደት ስትራቴጂክ ቢትሪያል ነው። ይህ ግንኙነት በቶሎ ካልተገታ ወይም በፌዴራል መንግስቱ ጥራ ስር ካልዋለ የሰሜኑን ጦርነት ለማቆም የተከፈለውን መስዋዕትነት ከንቱ ሆኖ ሀገሪቱን ወደ አዲስ እና ይበልጥ ውስብስብ ወደሆነ የቀጠናዊ ጦርነት ልትገባ ትችላለች። በአፍሪካ ቀንድ ፖለቲካ ውስጥ የአስመራው መንግስት ተለዋጭና ተጽዕኖ ፈጣሪ ተዋናይ ሆኖ ቆይቷል። በብዙ የፖለቲካ ተንታኞች እይታ የኢትዮጵያ የውስጥ ሰላም መናጋት ከአስመራ ስትራቴጂያዊ ፍላጎት ጋር በቀጥታ የተያዘ ነው። በመሆኑም የሻዕቢያን አስተዳደር መቀየር ለኢትዮጵያ በረከት ነው። እንዴት የሚለውን እንመልከት። የኤርትራ መንግስት በታሪኩ በኢትዮጵያ ውስጥ ያሉ ልዩነቶችን፣ ብሔርንና ፖለቲካን ለራሱ ደህንነት ሲል እንደ መጫወቻ ሲጠቀምባቸው ቆይቷል። ሻዕቢያ ከስልጣን ቢወገድ በኢትዮጵያ የውስጥ ኃይሎች መካከል የሚደረገውን የውጭ ጣልቃ ገብነትና የጥላቻ ፋይናንስ ይቀንሳል። ይህም የኢትዮጵያ መንግስት ከውስጥ ተቋሚዎች ጋር ያለውን ተጽዕኖ እንዲደራደርና ብሔራዊ መግባባት እንዲፈጥር እድል ይሰጠዋል። ትግራይና አማራ ክልልን ጨምሮ በሰሜኑ የሀገሪቱ ክፍል የሚታዩ ግጭቶች ከአስመራ ጣልቃ ገብነት ጋር የተቆራኙ ናቸው። የአስመራ አስተዳደር ከተቀየረ የፌዴራል መንግስቱ በሰሜን ኢትዮጵያ ያለውን ሙሉ የጸጥታ ቁጥጥር መልሶ ማግኘት ይችላል። ይህም ታጣቂ ቡድኖችና የኤርትራን ድንበር እንደ መሸሸጊያ ወይም እንደ መደበቂያ ሴፍ ሄቨን እንዳይጠቀሙ ያደርጋቸዋል። ኢትዮጵያ ትልቁ ስትራቴጂያዊ ፈተና የባህር በር አልባነት ላንድ ሎክ ስታተስ ነው። የአሁኑ የአስመራ አስተዳደር ለኢትዮጵያ የወደብ ጥያቄ ያለው አቋም እጅግ ጠንካራና የማይለወጥ ግትር ነው። ወዳጃዊ ወይም ተባባሪ የሆነ አዲስ መንግስት በአስመራ ቢመሰረት ኢትዮጵያ በቀይ ባህር ላይ ያላትን ተሰሚነትና የወደብ አጠቃቀም ስምምነት በከፍተኛ ሁኔታ ያሻሽላል። ይህም የኑሮ ውድነትን በመቀነስና የኢኮኖሚ እድገትን በማፋጠን በኢኮኖሚ ጦስ ሳቢያ የሚነሱ የውስጥ አመጾችን ያበርዳል። ኢትዮጵያ በአፍሪካ ቀንድ መልህቅ አንከር ሀገር እንድትሆን በጎረቤቶቿ ዘንድ ያላት ተሰሚነት ወሳኝ ነው። ሻዕቢያ ከስልጣን መወገዱ ኢትዮጵያን የሚገዳደር ጠንካራ ወታደራዊና የደህንነት ተቋም በቀጠናው እንዳይኖር ያደርጋል። ይህም ኢትዮጵያ ፊቷን ወደ ልማትና ወደ ቀይ ባህር ትስስር እንድታዞር ትልቅ ዕድል ይፈጥርላታል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።